ሰላም ውድ የፓርስ ክለብ ቤተሰቦች እንዴት ናችሁ? አማን ናችሁ ባላችሁ ልኝ። ዛሬ ደግሞ የአማርኛ ፊደላትና ቃላት ምስረታ የልምምድ ክፍል ይዘን የመጣን። ይህም ቪዲዮ እስከ መጨረሻው ተከታተሉት። ስልክ ቁጥራችን አለ 0925318048 ኢሞ፣ ዋትስአፕ እንዲሁም ደግሞ የቴሌግራም ላይ የድምፅ መልእክት አሊያም የጽሁፍ መልእክት አስቀምጡልን። በሳምንት 5 ቀን ጥቅቅ አድርገን እናስተምራለን። ለጀማሪዎች በተለይ እናበረታታለን። እኛ ጋር ብትማሩ፣ እኛ ጋር ብትደውሉ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ዛሬ በእያንዳንዱ ፊደላት 3 ፊደላት ናቸው። ዋና ዓላማው ምንድነው? እነዚህ ፊደላት እንዴት እንጽፋቸዋለን ነው። ፊደላቱን በእንግሊዝኛ አልፋቤት እንዴት ነው መጻፍ የምንችለው ወይም ደግሞ መቀየር የምንችለው እንዴት ነው የሚለውን ነው በጋራ የምናየው። ስለዚህ ይሄ ፊደላትን በዛውም ደግሞ በእንግሊዝኛ እንዴት እንደሚሰየሙ እናያለን ማለት ነው። ያ ማለት እያንዳንዱ ፊደል ከአንድ ፊደል ውስጥ ቃላት በምንመሰረት ጊዜ ለምሳሌ 6፣ 7፣ 8 ፊደላት ካሉ እነዛ ፊደላት በዛውም በእንግሊዝኛ አልፋቤት እንዴት ትራንስሊትሬት እንደሚሆኑ አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። የመጀመሪያው ሀ ነው። ይህ ፊደል ምን ተብሎ ይጠራል? ሀ ተብሎ ይጠራል። ስለዚህ በዚህ ሀ ይ ማ ኖት እንላለን። ባለ ስንት ፊደል ነው? ባለ 5 ፊደል ማለት ነው። ሃይማኖት ዜን እዚህ ጋር የዋናው ትኩረት የሚመሰላችሁ አላማዬ እዚህ ጋር እያንዳንዱ ፊደል ላይ ቃላትን መስርተን እያንዳንዱ ፊደል እዚህ የተሰጠን ቃል ውስጥ አሁን ይሄኛው ወርድ ነው አይደል? ይሄኛው አልፋቤት ነው። ከዚህ ጋር በእንግሊዝኛ አልፋቤት ነው ቃላትን የመሰረትን። ስለዚህ እያንዳንዱ ፊደል እንዴት ይጻፋሉ? ሌሲ ስለዚህ የመጀመሪያው ሀ በምንድን የጻፍነው ማለት ነው? በኤች ኤ። ከዛ ይ አለች ስድስተኛ በዋይ እንጻፋታለን። ከዛ ማ ስድስተኛ ፊደሎች በብረት ይጻፉት አናባቢ የሚወስዱት ኤ ነው ማለት ነው። አራተኛ ፊደሎች የሚወስዱት ኤ ስለሆነ ማለት ነው። ስለዚህ ማ ስንል ኤም ኤ፣ ከዛ ኖ ሰባተኛ ፊደሎች ኖ ኤን ኦ፣ ከዛ መጨረሻ ቲ ስድስተኛ ፊደል ስለሆነች እቺ ቲ አድርገን ስለዚህ ሃይማኖት ብለን እንደዚህ እንጽፋለን ማለት ነው። ቀጥሎ ደግሞ ሁለተኛ ይላል። በሁ ማለት ነው። ፊደሏ ማንሽ መጀመሪያ ሁ ነች። ስለዚህ ሁለተኛ ሲምፕል። አሁን እዚህ ጋር ሁ ሁለተኛ ፊደሎች የሚወስዱትን ዩ እናደርጋለን። ይሄኛው አራተኛ ፊደል ላይ ነበር፣ ይሄኛው ሁለተኛ ፊደል ላይ ነው። አሁን ሁለተኛ ፊደል ሲሆን ደግሞ ሉክ ሁለተኛ ሁ የመጀመሪያው ፊደል ለኤልኢ ተ ቲኢ አረግን። ከዛ እኛ ስንል ደግሞ ጂኤን ኤ አራተኛ ፊደል ስለሆነ እኛ ኤ ነው አናባቢ የሚወስዱ አራተኛ ፊደሎች ኤ ስለሚወስዱ ማለት። ስለዚህ ሁለተኛ ብለን እያንዳንዱ ፊደል በፊደል ምን ማለት ነው? ትራንስሊትሬት እናደርጋለን። ስለዚህ ይሄን በደንብ መከታተል ማየት መቻል አለባቸው ማለት ነው። ዜን ቀጥሎ ማን አለ? ሂ ነው። ሶስተኛ ድምፅ አይ ነው የሚወስዱት። ኦልሬዲ ባለፈው ቪዲዮ ላይ እንዳሳያችሁ ሶስተኛ ድምጾች እና ስድስተኛ ላይ አንዳንድ ልዩነቶች ስላሉ እናያለን። ሂ ብሎ ሂር ነው። አሁን እዚህ ጋር ባለ 3 ነው፣ ባለ 3 አልፋቤት ነው፣ ባለ 3 ሌተር። ስለዚህ መጀመሪያ ሂ ሰርድ ነው። ሶስተኛ ፊደሎች ላይ ስትመጡ አይ ነው የምትወስዱት። አይ ስለዚህ ሂ ማለት ኤች አይ ነው። ር አር እና አራተኛ ፊደል ስለሆነ ኤን ነው። ስለ አራተኛ ፊደል ኤ ስለሚወስዱ ማለት ነው። ስለዚህ ሂርና እንላለን ማለት። እዚህን ቀጥሎ ማለት ቀጥሎ ያለው አራተኛው ነው። እኛው አራተኛ ፊደል 3 ነው። እኛው 2 1 6 7 8ኛ ዲቃላ ፊደል ስላለ ከዛ ሀረገወይን ሀ ሴም ድምጽ ነው ያለው። እዚህ ጋር ምንድነው ልዩነቱ? የቅርጽ ልዩነት ነው ያላቸው። አንደኛው ፊደል እና አራተኛ ፊደል የቅርጽ ልዩነት፣ ድምጻቸው ተመሳሳይ ነው ማለት ነው። በድምጽ ልሳት ሲጻፉ ተመሳሳይ ናቸው። ስለዚህ እዚህ ጋር ሀረገ ወይን ባለ ስንት ፊደል ነው? እዚህ ጋር ባለ 6 ፊደል ነው ማለት ነው። ስለዚህ እያንዳንዱ ፊደል ነው ትራንስሊትሬት የምናደርገው። እያንዳንዱ ፊደል ትራንስሊትሬት እናደርጋለን። እያንዳንዱ ፊደል እዚህ ጋር ሀ ሚለው ኤች ኤ ነው። ረ ሚለው አርኢ ነው። ገ ሚለው ጂኢ ነው። ወ ሚለው ደብሊው ኢ ነው። ይ ሚለው ዋይ ነው። ም ሚለው ደግሞ ኤን እናደርግና ሀረገወይ ብለን
እንጽፋለን። አሁን ብዙዎቻችን አብዛኛው ሰው ይቸገራል። ብዙ ጊዜ እናያለን ሶሻል ሚዲያ ላይ የተለያዩ ሚዲያዎች ላይ ስሞቻችሁን ስትጽፉ በትክክል አትጽፉም። አብዛኞቻችሁ ቢያንስ 80% በትክክል አይጽፍም ስሙ። ስለዚህ እነዚህ በደንብ መለየት መቻል አለብን። ትራንስሊትሬት የሚባለውን ነገር በደንብ ስለማናውቀው ነው። ምንድነው ትራንስሊትሬት? የአንድ ፊደል ወይም ደግሞ ከአንድ ቋንቋ ፊደል አለ። የአንድ ቋንቋ ፊደል የትራንስክሪፕሽን ይባላል። አሁን ድምፁን ማስቀመጥ ነው። ድምጻችሁ እኮ ተመሳሳይ ነው። አሁን በድምፅ ሲቀመጥ አሁን ይሄኛውን ለማንበብ ምናልባት አማርኛ ለሚችል ሰው ሃይማኖት ብዬ ባስቀምጥለት ይሄ ምን ሆነ ማለት ነው? እንደ ትራንስክሪፕሽን ነው የሚታየው ማለት ነው። ድምፁን እንድታነቡት ነው ያስቻልኳቸው ማለት ነው። ትራንስሊትሬት የሚባለው ደግሞ አንድ ፊደል ወደ ሌላ ፊደል መቀየር ነው። እሱ ትራንስሊትሬት ይባላል። ድምፁን መወከል ደግሞ ምን ተብሎ ይጠራል? ትራንስክሪፕሽን ተብሎ ይጠራል ማለት ነው። ትራንስክሪፕሽን ተብሎ ይጠራል። ስለዚህ እዚህ ጋር ሀረገወይ የሚለው እንደዚህ ጻፍን። አምስተኛው ደግሞ አምስተኛ ድምጾች እንዴት እንደሚጻፉ ግልጽ ነው። ኢ ነው የሚወስደው አምስተኛ ድምጾች። አምስተኛ እዚህ ለኔሚንግ ራይቲንግ ስለሆነ የምንጠቀምበት ዓላማው ነው። ኮምፒውተር ኪቦርድ ላይ ሲሆን ሌላ ነው። አምስተኛ ኢ ነው የሚወስደው ማለት ነው። ስለዚህ እዚህ ጋር ምንድነው የሚለው? ሄርናንዴዝ ይላል። ሄርናንዴዝ 2 4 6 ፊደል ማለት ነው። 6 ፊደል እያንዳንዱ ትራንስሊትሬት እናደርጋለን። አሁን ይሄ ምንድነው ተብሎ የሚጠራው? ለምሳሌ ይሄ እንግሊዝኛ አልፋቤቱ ማንበብ የማይችል ሰው በዚህኛው ማንበብ ይቻለ ማለት ነው። ይሄ እንደ ትራንስክሪፕሽን ነው ማለት ነው የሚያገለግለው። እንደ ትራንስክሪፕሽን ነው የሚያገለግለው ማለት ነው። ስለዚህ ሄ የሚለው ኤች ኢ፣ ር የሚለው አር፣ ና የሚለው ኤን ኤ፣ ከዛ ን ስድስተኛ ፊደል ኤን ብቻውን፣ ዴ አምስተኛ ፊደል ዲ ኢ፣ ከዛ ዝ ዜድ። ሲምፕል ሄርናንዴዝ። ቀጥሎ ስድስተኛው ህ ነች። ይቺ ሄ ነች። ይቺ ደግሞ ህ ነች ስድስተኛው። ስለዚህ ህይወት ብዙዎቻችሁ ምን ብላችሁ ምጽፉ? ህይወት ብላችሁ ምጽፉ አይደል? እንደዛ አይደለም የሚጻፍ ህይወት ነው። እንደዚህ ብላችሁ ምጽፉ ህይወት። ብዙዎቻችሁ እንደዚህ የሚባል ነገር የለም። ብዙዎቻችሁ ምጽፉ እንደዚህ ነው ስማችሁ ህይወት። ህይወት ሳይሆን ማለት ያለባችሁ ህይወት ነው መባል ያለበት። ወት እንደዚህ መጻፍ መቻል አለባቸው ማለት ነው። ስለዚህ ትክክለኛውን ስፔሊንግ እንደዛ ሲሆን ነው። ስለዚህ አሁን ይሄንን በተጠቀሙ ጽፉ ምን ብላችሁ ጽፉት? እንደዚህ ነው አብዛኞቻችሁ ህይወት እንደዚህ ነው የምንጽፈው አይደል እንዴ? እንደዚህ ብዙዎቻችሁ እንደዚህ ነው የምትጽፉት፣ ግን አይደለም። ብዙዎች አብዛኛው ኦልሞስት ኦል ማለት ይቻላል ይሄ የሚጠቀም ሰው የለም ብዙ ጊዜ። ይሄ ትክክለኛው ይሄ ነው ማለት ነው መሆን ያለበት። ስለዚህ ህይወት ያው መጀመሪያ ላይ ብዙ ጊዜ ሞር ፎከስ ሳውንድ ስለሆነ ኤች አይ እናደርጋለን። ኔሚንግ ላይ ብዙ ጊዜ የሚደረገው የመጀመሪያ ስድስተኛ ድምጾች አይ ይደረግባቸዋል። ከዛ ይህ በዋይ ትወከላለች ወይም ትራንስሊትሬት ትደረጋለች። ወ በማን ትራንስሊትሬት የምትደረገው? በደብሊው ኢ፣ ከዛ ት ስድስተኛ ድምፅ በቲ ትራንስሊትሬት ትደረጋለች ማለት ነው። ስለዚህ ህይወት ማለት ትክክለኛው አጻጻፍ እንደዚህ ይሆናል ማለት ነው። አሁን የኔም ራይቲንግ ላይ በደንብ ማወቅ መቻል አለብን። ትራንስሊትሬት እያደረግን ካልጻፍን ዝም ብለን የመጣልን ለመጻፍ ያለብን። ስለዚህ የሆነ ጊዜ በተለያየ አጋጣሚ መታወቂያችሁ ላይ፣ ፓስፖርታችሁ ላይ፣ የተለያዩ ሰነዶቻችሁ ላይ ወይም ዶክመንቶቻችሁ ላይ የተለያየ የስፔሊንግ ችግር፣ የአጻጻፍ ችግር አንድ አካባቢ የሚያነበው ለምሳሌ የሆነ አካባቢ ህይወት የሆነ አካባቢ ህይወት ተብሎ ሊነበብ ይችላል። በእንደዚህ ትክክለኛውን ስም አለመጻፍ ምንድነው ይፈጥራል? ስህተት ይፈጥራል ማለት ነው ሰነዶቻችሁ ላይ ራሱ። ስለዚህ ህይወት የሚባለው እዚህኛው ህይወት ትክክለኛው አጻጻፍ ይሄ ነው። በእንግሊዝኛ ትራንስሊትሬት ሲደረግ ደግሞ ይሄ ነው ትራንስክሪፕሽን ነው። ትራንስክሪፕሽን ነው ድምጽ ስለሆነ ይሄ እያንዳንዱ ፊደል ሲሆን ትራንስሊትሬሽን ስለሆነ ማለት ነው። ቀጥሎ ሰባተኛው ነው ሆ ነው። ሆ ላ ንድ ስንት ፊደል አለ? 4 ፊደል ማለት ነው። እያንዳንዱ ትራንስሊትሬት ማድረግ ነው። ሆ ኤች ኦ፣ ላ አራተኛ ፊደል ኤል ኤ፣ ን ስድስተኛ ድምፅ ኤን፣ ዲ ስድስተኛ ድምፅ ዲ። አለቀ። ሆላንድ።
ቀጥሎ ስምንተኛ ፊደሉ ኋላ ይሄ ዲቃላ ፊደል ወይም ደግሞ ሃይብሪድ የሚባሉት ናቸው። ውስብስብ የሚባሉ ሁለት አይነት ኋ ማለት ኮምቢኔሽን ኦፍ ቱ ኮንሶናንትስ ነው ማለት ነው። ሁለት ኮንሶናንት ነው ያላቸው። ምክንያቱም ለማሳጠር ይጠቅማል። ሁለት ኮንሶናንት ከምንጽፍ ኋላ ከምንል ኋላ ብንል ቀለል እናደርገዋለን ማለት ነው። ስለዚህ ኤች ዩ እዚህ ጋር ዩኤን ይወስዳሉ ማለት ነው። ዩኤን ነው የሚወስዱት። ከዛ ኤል ኤ ሌላ የፊደላት በማን እንደሚወከሉ ምናምን ለማስታወስ ሲምፕል የሆነ ቴክኒክ መጠቀም ነው። ለምሳሌ ሙሉ የሀ ቤተሰቦች በኤች ነው የሚጀምሩ፣ አለቀ። ማመሳሰል ለቤተሰቦች በኤል ድምጻቸው ተቀራራቢ ድምፅ የሆነ ነገራቸው ስለሚመሳሰል የአማርኛ ፊደል በየትኛው እንግሊዝኛ ፊደል ትራንስሊትሬት እንደሚደረግ እንደሚወክል ለማወቅ በጣም ቀላል የሆነ ቴክኒክ መጠቀም አለባቸው። ቀጥሎ ያለው ምናየው እዚህኛው ኮለምን ላይ ነው። ኮለምን ቱ ላይ ነው ያለ ነው። ስለዚህ የኛው ኮለምን ላይ ስናይ የለቤተሰብ ነው። የለቤተሰብ አሁን ለዛ ስንል ኤልኢ ዜድ ኤ አሁን ለአንደኛ ፊደል ነው። ብዙዎቻችን አሁን ብለን እንጽፋለን። ኤልኤ ብላችሁ የምትጽፉ ሰዎች አላችሁ። እንደሱ አይጻፍም። እሺ አንደኛ ድምጾች እንዲሁ የሚል በድምፀ ልሳን ይሄ ፎኔቲክስ የሚባለው ማለት ነው፣ ወይም ትራንስክሪፕሽን የሚባለው በድምፀ ልሳን። አሁን የቋንቋ ሊቃን ምንድን ነው ወይም ደግሞ ኮምፒውተርም አንደርስታንድ እንዲያደርገው ይህን ትራንስክሪፕሽን ይጠቀማል። በድምፀ ልሳን አጻጻፍ ማለት ነው። ትራንስክሪፕሽን የሚጠቅሙ ኮምፒውተሮች በደንብ አንደርስታንድ እንዲያደርጓቸው ነው። ምክንያቱም ፊደሉ በቫውል ነው እንትን የሚለያቸው ማለት ነው። ኮምፒውተሩ ራሱ በቫውል ይለያቸዋል እያንዳንዱ ፊደል። ለምሳሌ ለአንድ ፊደል እኛ ኢንፑት የምናደርገው ለምሳሌ ኤልኢ ከሆነ ኤልኢ ማለት ወይሌ ነው አሊያም ለ ነው። ግን እዛ ጋር ምን አሉ መካኒኮች መለያ የራሱ የሆነ ኮምፒውተሩ ፋንክሽን አለ የሚያደርግበት ሌልና ለም ይለይበት። አሁን ምን ተጠቀመ ማለት ነው። አሁን እዛ ጋር ኢንፑት ሜትዳችን ምን ሊሆን ማለት ነው። ሌን ለመጻፍ እና ለን ለመጻፍ ከተቸገርን ኮምፒውተር ላይ ስንጽፍ አይ መጠቀም ማለት ነው። ስለዚህ ኮምፒውተሩ ምን አድርጎ አንደርስታንድ ያደርገዋል ማለት ነው። አይ ከጻፍከው ኤል አይ ብዬ ስጽፍ ሌ ሆኖ አውትፑት ላይ እናየዋለን ማለት ነው። ስለዚህ ኮምፒውተር ላይ እንደዛ ነው ታይፕ የምታደርጉት የምትጽፉት። ስለዚህ እዚህ ጋር ይሄ ለዛ ነው ይለው ኮምፒውተር ላይ አሁን ታይፕ ብታደርጉ ይሄኛው ኮምፒውተር ኪቦርዱ ወይ አረቢክ ነው ወይም እንግሊዘኛ ነው ማለት በፈለጋችሁ ቋንቋ ስዊች አድርጋችሁ ትጽፋላችኋል። ስለዚህ ሁሌም ታይፕ የምታደርጉት እንግሊዘኛ ፊደላትና አንደርስታንድ የሚያደርገው ኮምፒውተሩ አይደለም። እንግሊዘኛ ፊደላትና አንደርስታንድ የሚያደርገው ግን እያንዳንዱ ፊደል ምን ያደርጋቸዋል ማለት ነው። ፊደል በፊደል ትራንስሊትሬት ያደርጋቸዋል ማለት ነው። ትራንስሊትሬት ያደርጋቸዋል ማለት ነው። ስለዚህ ኤልኢን ታይፕ በምታደርጉ ጊዜ አውቶማቲካሊ ወዴት ነው ስዊች የምትደረገው? ወደ ኤል ማለት ወደ ለ ፊደል ማለት ነው። ስለዚህ ለዲስፕሌይ ይሆናል ማለት ዜድ ኤ ስጽፍ ቀጥታ ማነው ዲስፕሌይ የሚሆንልኝ? ዛ ነው ማለት ነው። ስለዚህ ለዛ ስንል ኤልኢ ዜድ ኤ ብለን ጽፋለን። ከዛ ሁለተኛው ሉጫ ሁለተኛ ፊደል ዩ ነው የሚወስዱት። ኤልዩ ሲኤች ኤ አሁን እነዚህ ድርብ ወይም ደግሞ ደብል ኮንሶናንት ያላቸው ድምፆችን በደንብ መለየት መቻል አለብን። እነ ሸ፣ እነ ጨ፣ እነ ቸ እነዚህ በደንብ እነ ጸ እነዚህ በደንብ መለየት መቻል አለባቸው። ድርብ ኮንሶናንት ያላቸው ማለት ነው። ሁለት ኮንሶናንት ድምፅ ያላቸው ያው ለመያዝም ትንሽ ያስቸግራሉ። ስለዚህ ሉጫ ስንል እንደዚህ እንጽፋለን። ከዛ ሊያ ሊ ሶስተኛ ድምፅ ስለሆነ ኤል አይ ያ አራተኛ ዋይ ኤ አራተኛ ድምፆች ኤ ስለሚወስዱ ከዛ ላምሮት ላ ሚለው ኤል ኤ ም ኤም ሮ ሰባተኛ ፊደል አር ኦ ት ቲ ስድስተኛ ፊደል ስለሆነ ቲ እናደርጋለን። ዜን ሌ ማለት አምስተኛ ፊደል ኢ ስለሚወስዱ ኤል ኢ እናለን። ማ ስንል ደግሞ ኤም ኤ ት ስንል ደግሞ ቲ እናደርጋለን ማለት ነው። ስድስተኛ ድምፆችን መዝለል ስለሆነ መጨረሻ ላይ ዜን ስድስተኛው ልዩነት ቅድም እንደነገርኳቸው ስድስተኛ ድምፆች ፎከስ ለማድረግ መጀመሪያ ድምፆች ላይ ኤል አይ እናደርጋለን። አሁን ለምሳሌ በእ ሲጀምር ስሞች ብዙ ጊዜ በኢ ነው አይደል የምንጽፈው። አሁን እዛ ጋር የስም አጻጻፍ ስርዓቶችን በደንብ ማወቅ መቻል አለብን። ስለዚህ ኤል አይ መጨረሻ ብትሆን ይችን አያስፈልግም ነበረ ማለት ይችን ዘላት ነበር።
ኤል አይ ዩ ዋይ ዩ ነ ስንል ደግሞ ኤን ኢ ት ስንል በቲ ብቻ እንጽፋለን ማለት ነው። ዜ ሰባተኛዋን ሎዛ 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 ል ልዩነት ሌማ ሎዛ። ስለዚህ ሰባተኛ ድምፅ ስለሆነ ሎ ኤል ኦ ዜድ ኤ ደግሞ በዛ ዛን ይወክላል ማለት ነው። ስለዚህ እዚህ ጋር ብዙ ነገር ነው የተማርን ማለት ነው። ብዙ ነገር ማለት ነው። ብዙ ነገር ተምረናል ማለት ነው። ምንድነው ዓላማው? እዚህ ጋር አንደኛ ፊደል የትኛውን ቫውል ይወስዳል፣ ሁለተኛ ፊደል የትኛውን ቫውል ይወስዳል፣ ሶስተኛ ፊደል የትኛውን ቫውል ይወስዳል የሚለው ላይ በደንብ ፎከስ እንድታደርጉ ነው። ዓላማው እሱ ስለሆነ ማለት ነው። እሺ ቀጣይ ችሏል። እዚህ ጋር ማን ያለችው ማለት ሎ አለች ማለት ነው። ይሄ ፊደል ዲቃላ ፊደል ነው፣ ውስብስብ ድምፅ ተብሎ ይጠራል። ስለዚህ ችሏል ስንል CHILUA ዜን ኤል እናደርጋለን ማለት ነው። ይኸው ሏ ማለት በኤልዩኤ CHI ሊ ደግሞ በኤል እናደርጋለን። ዜን ቀጥሎ ያለው ማን ነው? ቀጥሎ ያለው ሶስተኛው ኮለምን መቤት የምናየው ያው አመርሃ ተመሳሳይ አጻጻፋቸው። እሺ ያው ምናልባት ልዩነታቸው የፊደሉ ልዩነት ነው። የአማርኛ ፊደሉ ልዩነት ይኖራል። የአመርሃ የእንግሊዝኛው ተመሳሳይ ስለሆነ እሱን እንዘላለን። በዛ ነው የዘለልኩት። ቀጥሎ ማለት መ መሰረት አራት ፊደል አይደል? በጣም ሲምፕል። ሶስቱ አንደኛ ፊደል ስለሆኑ ሁሉም ኢ ይወስዳሉ። ስለዚህ ስንት ሆኑ ማለት ነው? 6 ሆኑ ማለት ነው። አንደኛ ፊደሎች ሆኑ ለምሳሌ 4 ከሆኑ በእንግሊዝኛ አልፋቤት ስትጽፏቸው 8 ነው የሚሆኑት ማለት ነው። ስለዚህ እዚህ ጋር መጀመሪያ ሶስቱ 6 ሆኑ ማለት ነው። እስከዚህ ድረስ ቲ ሲጨመር 7 ሆነ ማለት ነው። ስለዚህ ምክንያቱም መ በአንደኛ ፊደል ነው፣ ሰ አንደኛ ፊደል ነው፣ ረ አንደኛ ፊደል ነው። ሁሉም መ በኤምኢ፣ ሰ በኤስኢ፣ ረ በአርኢ፣ ዜን ት ስድስተኛ ድምፁ ቲ ብቻውን እንጽፋለን ማለት ነው። ሲምፕል። ሙዳይ እዚህ ጋር ደግሞ ሁለተኛ ፊደል 4 ስድስተኛ ሙ ሁለተኛ ነው። ሁለተኛ ፊደሎች ዩ ነው የሚወስዱት። ሙ ኤምዩ ዳ አራተኛ ፊደል ኤ ይወስዳል። ዲኤ ዜን ዋይ ማን ነው? ዋይ ስንተኛ ፊደል? ስድስተኛ ፊደል ስለሆነ ዋይ ብቻውን እናደርጋለን ማለት ነው። እናደርጋለን። ዜን ቀጥሎ ማለት ሌሎች ሶስተኛ ፊደል ሚሊዮን የሚለው በጣም ቀላል። ሚ ሶስተኛ ፊደል፣ ሊ ሶስተኛ ፊደል፣ አይን ይወስዳሉ ማለት በጣም ቀላል። ከዛ ዩ ሰባተኛ ፊደል ነው። ብዙዎቻችን በእንግሊዝኛ ነው የምንጽፈው። እንደዚህ አይነት አጻጻፍ ግን የለም። ለምሳሌ ንጉስ የሚለውን ኪንግ ብሎ እንደመጻፍ ማለት ነው። የተወሰደው ማለት ከእንግሊዝኛ ቢሆንም መጻፍ ያለብን ግን ምን ብለን ነው? ቁጥር ነው አይደል? ሚሊዮን የሚለውን ብዙዎቻችን አይኦ ነው የምንጠቀመው። እሱ ትክክል አይደለም። ይኸው የሚወከለው አማርኛ ላይ ትራንስሊትሬሽን የአማርኛ ፊደል ትራንስሊትሬት ስናደርጋት በዋይ ኦ ነው የሚጻፈው። ስለዚህ ከዛሬ ጀምሮ አይ ኦ የምትጠቀሙ ስማችሁን አስተካክሉ። መሆን ያለበት ኤም አይ ሚ፣ ኤል አይ ሊ፣ ዮ ደግሞ ዋይ ኦ፣ ል ደግሞ ኤን አድርገን እንጽፋለን። ሚሊዮን ሚ። ዜና አራተኛ ማሙሽ ሲምፕል። ማ አራተኛ ድምፅ ስለሆነ ኤም ኤ፣ ሙ ሁለተኛ ድምፅ ስለሆነ ኤም ኢ፣ ሺ ስድስተኛ ድምፅ ነው ኤስ ኢ፣ ኤስ ኤች ሲምፕል። ከዛ ቀጥሎ ማለት ሜ አምስተኛ ፊደሎች እንዳልኳችሁ ልክ እንደ አንደኛ ፊደሎች ከኤክሴፕት አና ሀ ኢ ነው የሚወስዱት ማለት ነው። አምስተኛ ድምጾች ሜ ሜላት የሚለው ሜላት፣ ኤም ኢ ሜ፣ ኤል ኤ ላ፣ ቲ ደግሞ ት ይወክላሉ ማለት ነው። ዜን ምሳሌ ምሳሌ። ስለዚህ እነዚህ ፊደላት እዚህ ጋር ሉክ ምሳሌ እንዳልኳችሁ ስድስተኛ ድምፅ ነች። እቺ መጀመሪያ ጋር የመጣችው ምን አደረግበት? ኤን አይ። ከዛ ሳ አራተኛ ድምፅ ስለሆነ ኤስ ኤ፣ ሌ አምስተኛ ድምፅ ነው ኤል ኢ፣ ኢ ይወስዳል ማለት ነው። እዚህ ቀጥሎ ማለት ሰባተኛ ድምፅ ሞ ነው። ሞገስ ሞ ኤም ኦ፣ ገ ጂ ኤስ፣ ስ ደግሞ በኤስ ትራንስሌት ይደረጋል ማለት ነው። እዚህ ቀጥሎ ማለት ውስብስብ ፊደሉ ሟ ነው። ሟ ማለት ሁለት ድምፅ ነው ያለው ማለት ነው። ውስብስብ ድምፅ ነው። ሟርት። ስለዚህ ምን ብለን ጽፉ? በዩኤ ነው የሚሞከሉት ወይ ትራንስሌት ዩኤ አር እናደርጋለን ማለት ነው። የዛሬው
የአማርኛ ፊደላትና ቃላት ምስረታ የልምምድ ክፍል ይህን ይመስላል። በተቀጣይ ክፍል ደግሞ እንገናኛለን። ኢሞ፣ ዋትሳፕ፣ ቴሌግራም ላይ የድምፅ መልዕክት አስቀምጡልን ወይም አድርሱ። መልካም ቆይታ ይሆንላችሁ።